ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም። ምን ማለት ነው? የልጅ አባት እሱ ነው። እኔስ ኧረ ጉዴ እኔስ ትክክለኛ አይደለችም እንዴ? አንቺ የእብድ ነሽ እንዴ? የልጅ አባት ነው ብዬ ነው እስካሁን ድረስ የሚያከበርኩ። አንተ ያገባህ ለጥፌ እለቅሻለሁ። ረፍ እሱ ወንድ ነው። ጫፌ ንቀኝ እስከ ዛሬ ድረስ በክብር ስላወራሁ ነው እንዴ? በክብር እኔ እኮ ነኝ በክብር ያወራሁሽ። ራስ መስራት አንተ ተረጋጋ፣ በእናትህ ብለህ ትገተኛለህ ብለህ ልትናገረኝ ትፈልጋለህ እንዴ? ሩን ጠርተህ ምናምን አንተ በቃ የጠራሁት የራሴ ምክንያት ነው። የፈራሁት ይሄን ነበር የፈራሁት። ከመጀመሪያው እኔ ስናገር የነበረው ይሄንን ነው። ሩም ጠርታ አለው ጭራሽ በቃ አሁን ምንም ልታስተባብለው ነገር የለም። በቃ ሩም የጠራኝ ኦልሬዲ ወንድ ነው ለራሱ ፍላጎት ነው ምናምን ብላ ልጅቷ ሽውጥ ጥርጣሬ ትችላል። አንተ ምንም ያህል ንጹህ ብትሆን ልጅቷን የቀጠረበት መንገድ፣ ቦታ፣ ጊዜ ትክክል አይደለም። በዛ ላይ እርጉዝ ሴት ማሰብ ነበረብን። ምንድን ነው የማደርገው? ለምንድነው ቀጥሬ እንዴ? መወያየና መቀጣጠሪያ ቦታ ትጠፋ እንዴ? ብሩኬ ባታረገውም በቃ አይኖስ ገብታል። አሁን ጉዳይ ልጁ ከልጁ ጋር ሳይሆን እኮ አንተ ከእሷ ጋር ነበር መጨረስ የነበረብህ። ልጁ እኮ ብሶተኛ ነው። ልጁ እኮ ተጎድቷል። ልጁ እኮ በአንተም ተገዷል፣ በእሷም ተገዷል። መሀል ላይ ያለን ሰው እኮ ነው። እንደውም አላውቅም ነገር ምን አንተ ይኸውልህ ጫፏን ትነካተህ እንጂ እኔን እንዳትናገረኝ ሰሚኛለሽ። ብሩኬ የማይሆን ነገር የልጅሽን አባት ባታጩ ነው የሚሻልሽ። ከኔ ምንም አታገኝም። ይኸውልህ ሲጀመር ልጁ ጋር ነገሩን ያበላሻሸውን ድምጥማጡን ያወጣው በቃ ልጅቷ ያንተ ነው ብላ ግግም ስትል አይደለም እቺ ልጅ እንዲህ ታስባለች። ስለዚህ እኔ እናንተ መፍታት ባለብን ተነጋግረን እንፍታ ማለት ሲገባው ብሩክ ወደ ኃይል እርምጃ ሄደ። ሁለተኛ ልጅቷም እናንተ ታረቁ በቃ ራሴ ያግልጅ ያለው እናንተ ይወታል በጣም ካለች በኋላ ሃይሚ መልሳ ሄዳ ነገሩን ቆሰቆሰ። ቦታ አይሰጥሽም፣ ቼክ አላረግሽም። ለነገሩ እኔ ጥፋተኛዋ ሁሉንም ነገር በክብር እንትን ብዬ መተውዬ እኔ ነበርኩኝ። የምን ክብር? ምንም አታመጣም። ምንም አታመጣም። የሆነ ካሻ ነው። አንተ ከልጅቷ ጋር የገባበትን ልካለ በእኔ ላይ አትወጣጡት። መፍታት ካለብህ ጭራሽ እኔም አንተ ላይ የተወጣው ነው እንዴ? መስለኝ እኮ ሰላምህን እኮ ለመስጠት ከእኔም ያላችሁን ነገር እንድትፈቱ እኮ ሊሆን ይችላል። የበኩልህን እኮ አድርገሃል። ግን እንዲህ ብለህ አትናገረኝ። አንተ ጋር ጥርጣሬ ከተፈጠረ ምን ይባላል መሰላችሁ? ወር ለባሳው ማጭድ አታውሰው ይባላል። አሁን በዚህ ብሶት ላይ ባለ ልጅ ላይ መልሳውን ወቀሳ በሱ ላይ የምታመጣበት ከሆነ በጣም ከባድ ነው። ኤኒሃው እንዴት ናችሁ ውድ ቤተሰቦች? ምንድን ነበር ያልኳችሁ? ከምላሴ ፀጉር ይቺ ልጁ ያንተ ነው ብላ ትመጣለች ነው ሲባል ብዬ አልሰማው አላልኳችሁም ነበር? ይኸው እንዳልኩትም እንደተነገርኳትም ልጁ ያንተ አይደለም፣ ልጁ የብሩክ ነው ብላ መታለች ማለት ነው። እና ይህ እንግዲህ የእናንተ ውሳኔ ነው። ሳይድ ብሩክ እንዳላደረግ አሁንም 100% እናገራለሁ። ስለዚህ በግልጽ አሁን መናገር የምችለው ነገር ምንድን ነው? ይቺ ልጅ ሴራና ደባ ተንኮል ታጭቃ ታምቃ የመጣች ልጅ ነች። ስለዚህ አሁንም ሃይሚ ከብሩክ ጎን መሆን አለብሽ የምንለው ለዛ ነው። አሁን ደግሞ ሌላ ችግር ሆኖበት ይሄ ልጅ መጥቷል። ይሄ ልጅ ደግሞ እንዴት አድርገዋል ብቻ ምን እንደሆነ አላውቅም። ሲጀምር ብሩክ ያጠፋው ነገር ልጅቷን ሲቀጥራት ራሱ ቤርጎ ውስጥ ነው የሚቀጥራት። አንድ ያጠፋው ነገር ያወቅ እንዴት ነው እሱ መናገር ያለበት ግልጽ አድርጎ ደግሞ መናገር ያለበት ነገር አለ። እስከ ዛሬ እኮ እየተናገረ ነው። አልሰማህም? ምኑን ነው ምንም የኔ አይደለም። በቃ የዛኔ ምንም ከዚህ በላይ ሌላ ምን መናገር አለበት? እሺ ለምን አገኛት? ምክንያት አለ እኮ ጥያቄው። ቤርጎ ለምን አገኛት? ለምንድን ነው እንደዛ ማድረግ የፈለግከው? ይህ እኮ ግልጽ ጥያቄ ነው። አሁን እኮ ራስህ ላይ ችግር እያመጣህ ራስህ ላይ ብዙ መዘዞችን እየደራረብክ አንዱን አጠራ ስትባል አንዱን እየጨመርክ የምትመጣው በራስህ ችግር ነው። አሁን እንዲህ ተደራርቦ መጣል። በቃ ለምን ብሩን ቀጠርካት? በቃ ያገኘኋት ደውለህ ምናምን ፈልገህ አይደል እንደ ያገኘኋት እኮ አገኘኋት። ከኔ ጋር ሆነ ለዛው ወይስ ከኔ ጋር እንደሆነ አልነገረችም? ተገናኘን ነው እኮ ራሱ ላይ ችግር ያመጣው ብሩክ ራሱ ነው። አሁን ባለፈው እንደዛ ተደሳሰተ፣ አየር ረገጠ፣ ምን አለ አልጠረጠረም። ዝግጁነት የለውም። በቃ አልተዘጋጀም። በቃ ልክ እንደዚህ ከእሷ ጋር ያለው ነገር ለእሷ አሳውቃት። የልጁ አባት መጥቷል፣ በስነ ስርዓት መልስ መስጠት አለብን ብሎ አልመጣም። እሱ ምንድን ነው ያደረገው? ልንተናን ይዞ መጣ፣ ሃይሚን ይዞ መጣና ባልየውን አገኘሁት ምናምን በቃ አንቺ በቃ ነኝ ምናምን እንደዚህ አይሆንም። በቃ ጥርጣሬ እንዳደረባትም ነው እንደዛው ሆነ። ገናኘም ማለት ሌላ ነገር አደረገ ማለት ነው።
እሷ የምትለው ግን አዎ እንደዛ እሷ ይሄን ነገር ፈልጋለች። እኔ ልጅቷ እኮ ሩም ከቀጠርካት ወይም ካገኛት ልጅቷ እድሏን ተጠቀመች። በቃ እርጉዝ ነበረች፣ ወዲያው ጠቅ ካንተ ነው ብላ ገግም በቃ እስከሚጣራ ድረስ ማስከበር ያለባትን መጠየቅ ያለባትን ማግኘት ያለባትን ዝናውንም ገንዘቡንም እንደገና ክብሩንም የራሷንም ደግሞ ሰዎች መላክ ጀምራለች ማለት ነው። የሆነ መበቂያ እያረገች ነው ታውቃለህ ወይ? በመሀል የሆነ ነገር እየጫወተች ነው እቺ ልጅ። ካንተ ጋር ይመጣላት ሰጣ በውስጥ መግባት አልፈልግም፣ ግን ያደረከው ነገር ካለ ምንድነው የሚያጣላ? አንተ ከኔ ጋር ምን ያጣላል? ምንም እኮ ያደረሰው ኦሬዲ ነገር ካለ ልጅ የኔ ነው ብለህ መጣ ደውለህ ማግኘት ራሱ እኮ ያጣላኛል እኮ። እኔ እኮ ሰላም ፈጥሬ ነገር እንድንፈታው አይደል እንዴ? እሺ አሁን ባለፈ ነገር ልትጣላኝ ነው? ብትናገር የደበከው ነገር ካለ ተናገር ነው ያልኩህ። ዋሽታ ካረለ የመጣችው እኔን እኮ አይደለም የምጣለው። ምንድነው የምትለኝ ነው እኮ መናገር ያለብህ ነገር አለ። ካላችሁ ሁለታችሁም ሼር አድርጋችሁ የሕክምና መንገዱን ለምን አትጠቀሙ? ኦልሬዲ እኮ ልጁን ሳይወለድም በተለያዩ መንገዶች እኮ የልጁ አባት ማን እንደሆነ ማወቅ ይቻላል። ስለዚህ አዩ ድርቅ ብላ ገገም ስላለች እኮ አይደለም። ኦልሬዲ ከዚህ ጋር ግንኙነት ካላት ኦልሬዲ በቃ ከባሏ ጋር ነው ግንኙነት ያላት። አይ አላምንም ምናምን ካለ ልጁ እኮ አላምንም አላለም። በቃ አባት ነኝ እቀበላለሁ ካንተ አይደለም ብላ ገግም አለች እሷ። ስለዚህ ብሩኬ ኢንቨስቲጌሽን መደረግ አለበት ብለህ ራስን ለዛ ዝግጁ አድርገህ መሞከር ነው ያለበት። የሚጠበቀው ሁሉም ነገር ከኔ ነው አይደል? እሷ ዋሸች እልህ ውስጥ ምናምን ነች ብለህ የምታስብ ከሆነ ደግሞ አንተ ነህ መናገር ያለብህ። በሰዓቱ ያገኛት አንተ ነህ እኮ። በሰዓቱ ምንም አልተፈጠረም እንዴ? ድርቅ ያለን ሰው ምን ብለህ ነው የምመልሰው? ገግማለች እኮ እሷ። እኔ ምን ላድርጋት እኮ? ተነሳስታ መታ ከሆነ ልክ ይሁን አይሁን አላውቅም። ሰውዬ ምን አይነት ቀልድ እየቀለደች እንደሆነ አላውቅም። ኦልሬዲ እየደረሰች እኮ ነው ብሩኬ። እናንተም ችግራችሁን ሳትፈቱ ሳትወያዩ ኦልሬዲ ልጅ ፈልግም እኮ እያልኩ ነው። ለምን ምንም ልናገር ማልናገርም ሀቁ አንዴ ሁለታችሁ ራስ መስራት አንተ ተረጋጋ በእናትህ ብለህ ትገተኛለህ ብለህ ልትናገረኝ ትፈልጋለህ እ ሩን ጠርተህ ምናምን አንተ በቃ የጠራሁት የራሴ ምክንያት ነው። የፈራሁት ይሄን ነበር የፈራሁት ከመጀመሪያው እኔ ስናገር የነበረው ይሄንን ነው። ሩም ጠርታ አለው ጭራሽ በቃ አሁን ምንም ልታስተባብለው ነገር የለም። በቃ ሩም የጠራኝ ኦልሬዲ ወንድ ነው ለራሱ ፍላጎት ነው ምናምን ብላ ልጅቷ ሽምጥ ጥርጣሬ ትችላል። አንተ ምንም ያህል ንጹህ ብትሆን ልጅቷን የቀጠረበት መንገድ፣ ቦታ፣ ጊዜ ትክክል አይደለም። በዛ ላይ እርጉዝ ሴት ማሰብ ነበረብን። ምንድን ነው የማደርገው? ለምንድነው ቀጥሬ እንዴ መወያየና መቀጣጠሪያ ቦታ ትጠፋ እንዴ ብሩኬ? ባታረገውም በቃ አይኖስ ገብታለህ። አሁን ሩም የጠሯት ላናግራት ነው አላለም? አይመለከትህም። በቃ ቢያንስ ለእሷ እንኳን ባታስብ ለራስህ እንኳን አታስብም። ጠርቶ ሊያወራሽ ይፈልጋል እሱም እኔም ላወራሽ እፈልጋለሁ። ሁለታችሁም ችግራችሁን ለግል ለመፍታት ከቻላችሁ ሰላም ካለ እኔ በእኔና አንቺ መሀል ማለት ነው ምንም ነገር እንዲፈጠር አልፈልግም። ምን ማለት ነው? አትንካኝ። ምንድነው ችግራችሁ? ታርጋበት በላዩ ላይ እንትን ብላበት ሳያንስ ጭራሽ ደግሞ አትንካኝ ምናምን ልክ ደህና ፍቅረኛና ደህና ጓደኛ ኑሯት እንዳመጣችሁ ይመስላል። አምኖ አባቶኝ ልምጣ ስላለ በላዩ ወደዛ አትንካኝ ትላለች። ለምን ጠራችሁኝ? ለምን ደስጠራኝ? ምንድነው ምንጭ? ተረጋግተሽ አትወሪም እንዴ? ምን ታጣጣልሽ እኮ በጣም ሴት ነሽ እና ከብርሽ አዩ የእውነት ታረቀም ፈቺም ከሆነ ፍቺ እውነቱን ምን ነግሩኝ። ማክበር ስላለብን ነው የምታከብረኝ። አስገድጄ አይደለም የምታከብረኝ። አራዩ በእናትሽ የሆነ የተፈጠረ ነገር ካለ በመሀላችሁ ተናገሩ። ሁለታችሁ መሀላ ነይ እንዴ ለቀቀኝ። መናገር ያለብሽ ነገር ተናገሪ። እኔ ልጄ ነው ለቀቀኝ። ወይኔ ለምንድን ነው የማታወሩት? እውነቱን አፍርጡት። በቃ እዚህ ጋር ያለውን ነገር በመሀላችሁ የተፈጠረው ምንም አልተፈጠረም። ከሷ ጋር አንቺ ምንም አልተፈጠረም። በገዛጅ ሰው ግን እውነት ልንገራችሁ፣ በገዛ እጃችን በራሳችን መንገድ ክብራችንን ከፍ የምናደርገው ዝቅም የምናደርገው ማለት ነው። እና ብሩክ እኔ አሁን ላይ የማስበው ማለት ነው በገዛ እጁ ነው በቃ ራሱን ያወረደው ማለት ነው። ኦልሬዲ ማሰብ ነበረበት። ቢያንስ ያንን ተሳስቶ በዚህ ስሙን እያጠፋች ባለችበት ሰዓት እሷን ለማናገር ሩም መጥራቱ በጣም በቃ ይሄ እስካሁን እየጎዳ ያለው እሱ ነው።
በቃ በዚህ ደረጃ ላይ ደረሰ። በቃ እነሱ ያለባቸውን ችግር ወደ እሱ አምጥተዋል፣ ለደፉበት። በደንብ አድርጎ የተፈጠረው ስለተፈጠረ መሰለኝ ያወራሁት ከሱ ጋር በደንብ አድርጌ ስለማስታውስ መሰለኝ ያወራሁት። አንተ ጋርስ ምንድነው? እሱ ማመን ስለማይፈልግ ምንም ነገር አላስታውስም ነው የሚለው። ማመን ስለማይፈልግ መጨረሻ ላይ እኔ ጉልበቱን ያነሳል ብዬ ጠብቄ ነበረ። ማለት እኔ አሁን ያጣሃው አንተ አሁን እዚህ ጋር በቃ ማንነትን እያጣ ነው ብሮኪ። በቃ ወደ ኃይል እርምጃ ይውላ እየሄድክ ነው። እዚህ ውስጥ እንድትገባ ያደረገችህ ልጅ በብልጠት ካልሆነ አሁን በየትኛውም ጉልበት በየትኛውም መንገድ ብትደበደባትም ብትመታትም መፍትሄ አታገኝም። እኔ አንድ ነገር ልንገርህ፣ መፍትሄ አታገኝም። በዚህ መልኩ የሚመጣ መፍትሄ የለም። ግን ማግኘትና ማጥመድ ያለብህ መጀመሪያ ደረጃ ሀይሚን አሳመነ ካጠገብ እንድትቆም ማለት ነው። ከዛ በኋላ ቁርጣቸውን ሲያውቁ እነሱ ዞር ይላሉ። አሁን ሳስበው የልጅ አባት ተብሎ የመጣው ራሱ የዚህ ሴራ አካል የልጅ አባት ተብሎ የመጣው ማለት ነው እኮ ተረጉዝ እኮ ነች። አንተ ቱና ታዲያ ስርዓት ይኖር ሲያከብራ እየገለገለ ሲጀምር ምን አገባ ትላለች። እቺ ቀለልሽ ባለጌ በእውነት እየገለገለ ለእሷ ብሎ እዚህ ጋር እኔ ማመኑ ይቅርና ቢያንስ እዚህ ጋር እንዳይጎዳ ተባረከ። አንተ ምን አገባ ትላለች። የምትጠቀመው እሷ ምንድነው? ሲመታት እንደዚህ አድርጋኝ ብላ የካሳ የምን ልታረግ አንተ ጃለ ምን አለቃትም እንጣላለን። ከዛሬ በኋላ አልሰማሽም። እሺ ረፍ አንተ ልጅቷን ልቀቃት። ረፍ አንተ ይሄ ስርዓት የለውም። እንከባበል። ለምንድን ነው የማትረጋጋው? ነገሩን እያባባስክ ያለው አንተ ነህ። በእናትህ አንተ ምን አገባህ? ሲጀመር እኮ አይመለከትም። እኔ እና እሱ ምን ከኔ ጋር ሌላ ነገር አንቺ ምንድን ነው ችግር አለ? ምን ታመጣለህ? እየመጣን ትናገረኛ ሰው ምንድን ነው የፈለጋችሁት እንዴ? አታይም እንዴት እንደሚያደርጋት ታዲያ ስለተጣለ ሌላ ችግር ያረጋት ለጋላለሁ። ምን ልታመጣ? ኧረ ተጋደሉ። ምን ልታመጣ ነው? ኧረ በእጂ ምን ልታመጣ ምን አታውቡ? አሁን ጉዳይ ልጁ ከልጁ ጋር ሳይሆን እኮ አንተ ከእሷ ጋር ነበር መጨረስ የነበረብህ። ልጁ እኮ ብሶተኛ ነው። ልጁ እኮ ተጎድቷል። ልጁ እኮ በአንተም ተገዷል፣ በእሷም ተገዷል። መሀል ላይ ያለ ሰው እኮ ነው ሲነካትና ማለት ነው። ምንም አታመጣም። የሆነ ካታለሁ። አይ እውነት ለመናገር ብሩክ በጣም ተሳዝናል። ማለት በእውነት እንዴት እጅን ታነሳባታለህ? ማንሳት ይሄ ልጅ እኮ ብሶተኛ ነው። ገባ? ልጅቷም ክደዋለች። ከዳው ካንተ ጋር ተኝታለች። ሁለተኛ ነገር ደግሞ ማለት ነው ከመካዷም ደግሞ አሁንም እንትን እያደረገች እየዘለፈችው ነው ያለችው። ስለዚህ አንተ በተረጋጋ መንገድ መፍታት ስትችል በኃይል እርምጃ ውስጥ መግባት ራስን ማዋረድ ነው። እኔ እንደሚመስለኝ አንተ ለማታ ነው ምን አይኑን ነው ማጠፋለት። እሺ ገረው አንተ ምንድን ነው አንተ ተረጋጋ። ምንድን ነው አንቺ ዝም ብለሽ በእናትሽ ወረዘይ አንቺ ልጅ ልታስደፍሪ ማለት ምን ማለት ነው? አንተ ራሷ እኮ ናት የመጣች አፏን ከፍተው አይደል? እኔ አንቺን እስካሁን አክብሬሽ ነው ዝም ያልኩሽ። እንቀያየማለን። ወረዘይ እዚህ ባክሽ ሴት ልጅ ክብር ይኖርሽ። ምንም ሁሉ ጊዜ አከበርኳት። ምንድነው ሁሉ ጊዜ አከበርኳት። ምንድነው አንተ ምንድነው የፈለከው? አንተ በጥፊ ሲመታት እያየ አይደል እንዴ? አንተ ራስህ ወንድ ልጅ አይደል እንዴ? ረፋውን እኮ ሁሉ ጊዜ አከበርኳት። ምን ላድርግ? ጉሴት ናት እኮ ጉሴት ናት አይደል? እዚህ መጣላት ከፈለክ ሌላ ቦታ አለ። ረፍ ተረጋጋ። መጣላት ከፈለክ ቦታ አለ። ክብር ካልገባት እንዴ ነው? እናሽ ትመታታለህ። ረፍ አንተ ከልጁ ጋር እኮ አሪፍ እየሄደ ነበር። ብሩክ እኮ ከልጅቷ ጋር በጣም ሌቭል አሪፍ እየሄደ ነበር። ነገሩን ያበላሸው ከልጁ ጋር ነገሩን ያበላሻሸውን ድምጥማጡን ያወጣው በቃ ልጅቷ ያንተ ነው ብላ ገገም ስትል አይደለም እቺ ልጅ እንዲህ አስባለች። ስለዚህ እኔ እናንተ መፍታት ባለብን ተነጋግረን እንፍታ ማለት ሲገባው ብሩክ ወደ ኃይል እርምጃ ሄደ። ሁለተኛ ልጅቷም እናንተ ታረቁ በቃ ራሴ ያግልጅ ያለው እናንተ ይወታል በጣም ካለች በኋላ ሃይሚ መልሳ ሄዳ ነገሩን ቆሰቆሰች። እኔ ምን እየሆናችሁ እንደሆነ አላውቅም። አንተንም መታለሁ ምንም አታውቅም እኮ እኔ መታየው እሷን ግን ማለት ነው ማየውን ነገር የምትፈጥሩት እዚች ጋር ለምንድን ነው አንተ ማተረጋጋው? ማገባ ገብቶ ለምንድነው ከሰው ተጣላው? ሆኖ በማያገባ ተሯል እሱ እኮ ምን እንኳን አደረኩ በቃ ጣሽ ወደዛ እንዴ ያመጡ ይፈነዳል። አንቺ መተሽ ትፈነጃለሽ። ማን ስለሆናችሁ ነው?
በማላውቀው ነገር የምታስጨንቁኝ ከእሱም ብዙ ምንድን ነው የማታውቀው ነገር? በደንብ አድርገህ ነው የምታውቀው። አይመለከተኝም። ከዚህ በኋላ ደግሞ ማውጣት ያለብኝም በሙሉ አውጥቼ ነው ማሳየሽ። እስከ ሌላም ያልሰማነው ጉዳይ መቼ ጆሮ ዛሬም ድረስ ለአንተ ክብር ስል ነበረ ዝም ስል የነበረው። አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየልህ። የራስሽ ጉዳይ። ምን ልታወጪ? እሱን አሳይሃለሁ። በደምብ ተዘጋጅ። አጥምደዋለች። በቃ በሆነ ፎቶ መረጃ ወይም ደግሞ በሆነ ኬስ ይሄ ልጅ አጥምደዋለች። ስለዚህ አሁን አንተ ከነዚህ ልጆች ማግኘት ብታውቀው ነው የሚሻል። ብሩክ ዛሬ ቸዲ ስለደበደብኳት ወይም ችግር ስለተፈጠረ አይደለም፣ ከድጡ ወደ ማጡ ነው እየመጣብህ ያለ ነገር። ስለዚህ በእርጋታ ብታስብበት አሪፍ ነው። ነገ ለሚፈጠርብህ ነገር በጣም ተረጋግተህ ብታስብበት ይሻላል ባይ። ግን ያልኳችሁ እንደሆነ ግን አስቡበት። እሺ ተናግሬያት ነበር እቺ ነገር እንዳትመጣ